አትሊ ማን ነው የሚለው? አልቲያ አሊቲያ አይታየኝም። አሁን እሺ ወይ እሺ አለክ ቅድም የራእይ 1:8 እንድናወራበት ነበር። ኦኬ ያው የኢየሱስ ክርስቶስ አምላክነት ላይ ነው የምታወራው? በዛኛው ጥቅስ ላይ ኢብሮ አውጣለን እንዴ? እሺ አውጣለት ኢብሮ። እሺ እናታ ያለውና አንተ አለክ መጽሐፉ ወይስ አንድ ላይ እናንብበው ከዚህ ጋር? አይ ኢብሮ አውጣለን አንድ ስልክ። እሺ ችግር የለም አንድ ላይ እናነበዋለን። ዮሐንስ ራዕይ ምዕራፍ 1 ከቁጥር 1 ላይ ያውጣለት። ከአንድ ጀምሮ እየፈታ ነው እንሄዳለን። ትክክለኛው ባይብል የለም ያኛው መተግበሪያ ባይብል ክፈትለት ኢብሮ። ትክክለኛው እንትን አይ ባይብል ክፈትለት ችግር የለም። እሺ ደስ ይበለው። ያው እሺ እኮ እንዴት እኔ አላሳተምኩት። እኔ እኮ ግራ የሚገባኝ ነገር እሺ አንድ ላይ እናንብበው። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ይላል። ከ6 እንጀምር ችግር የለውም። ነዋይ ከአንድ ጀምሮ እንረዳዋለን። ምክንያቱም ወንጌሉ ሳይቆራረጥ ሙሉ ለሙሉ ብርሃኑ መገለጥ መቻል አለበት። ችግር ስለዚህ ከአንድ ጀምረው ከ6 ችግር የለውም። እሺ ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ያሳይ ዘንድ የተባለው ማን ነው? እግዚአብሔር ይላል። ከዛ አሁን እንትን ያሳይ ዘንድ የተባለው ማን ነው? ባሪያዎቹ የተባሉት ማን ናቸው? የመጀመሪያ ጥያቄ ከ6 ከአንድ አውዱን መጀመሪያ ከ6 ነው። ከአንድ ጀምሮ ነው የምናወራው። ከአንድ ጀምሮ የሚገርም ነገር በጸጋ እንዲሞላ ቤቱ ከመጀመሪያው ጀምሮ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ አለና ያሳይ ዘንድ እግዚአብሔር ይላል። አሁን ያሳይ ዘንድ የተባለው ማን ነው? ባሪያዎቹ የተባሉት ማን ናቸው? ብዙ ባሪያዎች ነው ያሉት ከአንድ በላይ ማለት ነው። እነዚህ ሁለቱን አካል ለየልኝና እንቀጥል። እሺ ያሳይ ዘንድ የተባለው ማን ነው? እግዚአብሔር። ባሪያዎቹስ የተባሉት ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ አይ ቲንክ ነቢያት፣ ሐዋርያት። እሺ አሳይ። እሺ የት አሉ? እሺ አሳይኝ ሐዋርያቶቹ። አሃብ ነው እዚህ ላይ እኮ ሸኔ ልስጥክና ትሞግተኛለህ። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ካለ በኋላ ባሪያዎቹን ይጠቅሳቸዋል። ለባሪያዎቹ ተብሎ አየካ ለነሱ ማለት ነው። ለኢየሱስ ክርስቶስ ይላል የሰጠውን በእርሱም የተገለጠው ይህ ነው ይልና ኢየሱስም በመልአኩ ልኮ ለባሪያው እንደዛ አይደለም ለኢየሱስ አመለከቱ ይላል። ለኢየሱስ አይደለም እኮ እግዚአብሔር ለኢየሱስ ሰጠው ይላል። አዎ ግን የእግዚአብሔር ባሪያ የተባሉት ሌላ ናቸው። አይ እዚህ ጋር ባሪያዎቹ አለና ጠቀሳቸው። ኢየሱስ ክርስቶስ መልአኩና ዮሐንስ። እሺ ንገር። እሺ አውጣልኝ። እሺ ስጠኝ። ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ያሳይ ዘንድ ለባሪያዎቹ የሚያሳየው ለኢየሱስ ክርስቶስ ማን ነው የሚያሳየው? የተገለጠው ይህ ነው። ማን ነው የሚያሳየው? እግዚአብሔር ነው የሚያሳየው። እሺ ከዛ እግዚአብሔር ለኢየሱስ አላሳየው። ይሄው ለኢየሱስ ይላል እኮ እግዚአብሔር ለኢየሱስ ይላል። እነዛ ባሪያዎቹ ግን በኢየሱስ በኩል ነው። በቃ ይሄንን አትመልስም። አሁን ምን መሰለህ እግዚአብሔር ለኢየሱስ አሳይቶታል አላሳየውም? መጀመሪያ ምንድን ነው የሚያሳየው? ይሄው ለኢየሱስ ይላል የሰጠውን ይላል። የተሰጠ ነገር አለ። ከዛ በእርሱም የተገለጠው ይህ ነው አለ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። በቃ ስለ ራእዩ ነው እያወራ ያለው ሲጀመር ማለት ነው። ገባ? ስለዚህ ኢየሱስ ባሪያ ነው እዚህ ጋር በጥቅሱ መሰረት። ይኸውልህ ካሊ አሁንም አልገባህም ሲጀመር። እሺ በቃ ችግር የለውም። በቃ እንዝለለው። አይ ከምንዘለው ትዝብቱን ለታዳሚ መልስ እየመለስክ አይደለም። እርሱም ለእግዚአብሔር ቃልና ሲጀመር እዚህ ጋር ኢየሱስ ስለ ባሪያዎቹ ስለ እግዚአብሔር ባሪያ አይደለም። ለኢየሱስ የተባለው የእግዚአብሔር ባሪያ ሆኖ አይደለም ከላይ እንደተጠቀሰ ሌላ ነው አይደለም። ቶሎ ይሆን ዘንድ የሚገባውን አለና ነገር አለ ለባሪያዎቹ ያሳይ ዘንድ እግዚአብሔር አለ ለኢየሱስ ክርስቶስ የሰጠውን ይላል። አይካ አይደለም ሰጠ ለኢየሱስ አለ። ከዛ በመልአኩ በኩል ደግሞ ለዮሐንስ በማ ተገለጠ።
በማ ተገለጠ እኮ በኢየሱስ ምንድን ነው የተገለጠው? ይሄው ራእዩ ነው እኮ ምን ከላይ ምን ተጠቀሰ? ምንድን ነው ቶሎ ይሆን ዘንድ ያሳይ ዘንድ የተባለው አይደል? እግዚአብሔር የሚያሳየውን አይደል እኮ እግዚአብሔር አሳየው ለኢየሱስ። ኢየሱስ ደግሞ መልአኩን ልኮ ለዮሐንስ ገለጠለት። በቃ ችግር የለውም እንቀጥል። ይሄ አይደለም ተው በቃ ከምናንዛዛው እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ለምን ተወዋለሁ? እንደዛ ነው በቃ ምን መሰለክ እኮ ምን መሰለክ አሁን መስማማት ሲሆን ታዳሚ ይታዘባል። ወደ ስር እንውረድ እንዴ ታዛቢ ይታዘብ ጭራሽ ይሄንን ልንከርም ነው እንዴ እኮ እዚህ ላይ ልንኖር አይደለም። በቃ ታዛቢ ታዳሚ እኮ አንዴ 6 ላይ ብገባልኝ ደስ ይለኝ ነበር። እንገባለን እንዳያሳስብ። እርሱም አለ ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢት ቃል አለ። የትንቢት ቃል የሚሰሙት በውስጥ የተጻፈው የሚጠብቁት ብፁዓን ናቸው አለ። ዮሐንስም በኤስያ ላዩት ለሰባቱ አብያተ ክርስቲያናት አለ። ከዛ ካለውና ከነበረው ከሚመጣው በዙፋኑ ፊት ካለው ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደን ከኃጢአታችንም በደሙ ላነጻን አለ። እዚህ ጋር ስንት አካል ነው የተጠቀሱት? ቁጥር 4 እና ቁጥር 5 ላይ አብ ተጠቅሷል፣ ወልድ ተጠቅሷል፣ እንዲሁም ሰባቱ መናፍስት ተጠቅሷል። አብ የተባለው የት አለ? ቃል በቃል ካለውና ከነበረው ከሚመጣውም በዙፋኑ ፊት ካለው። ኦኬ ካለውና ከነበረው የተባለው ማን ነው? እዚች ጋር ቁጥር 4 እና 5 ላይ አብ። በቃ ከዛ ቀጥል። ኢየሱስ ሴት አለ። እሺ ከዛን ከታመነው ምስክር ይላል። ከታመነው ምስክር ብሎ ስለ ክርስቶስ ነው። ከሙታን በኩል የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ስለማ ስለ ኢየሱስ ክርስቶስ በቃ ስለዚህ አሁን ስንት አካል ተጠቅሷል? አንደኛ ሰባቱ አብያተ ክርስቲያናት የተባሉት ካለው ከነበረው የተባለው እና ሰባቱ መናፍስት እነሱና ኢየሱስ ክርስቶስ ተጠቅሷል። እንቀጥለን ነው ተስማምተናል። እሺ ከፍ አድርግለት። ከፍ አድርጉ። መንግስትም ለአምላኩ ለአባቱ ካህን እንድንሆን ላደረገ ከእርሱ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ይገባ አሜን አለ። እነሆ ከደመና ጋር ይመጣል። ለማን ይሄ የተባለው? ይሄኛው የተባለው ለኢየሱስ። አዎ ለኢየሱስ። እሺ 7 ላይ እንደ 7 ላይ እነሆ ከደመና ጋር ይመጣል፣ አይኑን ሁሉ የወጉት። ከደመና ጋር ይመጣል የተባለው ማን ነው? ከደመና ጋር ይመጣል። ይሄ ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ነው። አይኑን ሁሉ የወጉት ያዩታል። ምን ሲል? ከደመና ጋር ሲመጣ የወጉትም ያዩታል። ተመልሶ ይመጣል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይልና ከዛ ግባ 8 ላይ ከዛ ያለውና የነበረው የሚመጣው የተባለው 7 ላይ የሚመጣው አልተባለም ተብሏል። በአውዱ መሰረት ያለና የነበረው ተባለ። 7 ላይ ኢብሮ አምጣለት ኢብሮ ቆይ ችግር የለውም። ቆይ እኮ ተረጋጋ። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ ይላል። የትኛው ማን ነው የሚለው? ቆይ እዚህ ጋር እንጨርስ። 7 ላይ ተጠቀሰው ችግር የለም። እዚህ 8 ላይ እንጨርስን እንስማማና ወደ 7 እንሄዳለን። 8 ላይ ማን ነው የተባለው? መሰረት ነው። ስለ ኢየሱስ እየተነገረ መጥቶ ስለ አብ አይናገርም። ይሄ የባይብል ቃል እኮ። እሺ እናንብበው። ቆይ እዚህ ጋር አልፋና ኦሜጋ የተባለው ማን ነው ይላል? የተባለው ማን ነው? 8 ላይ ወልድ ነው። አይ ወልድ ነው ሳይሆን እዚህ ጋር ይማል ጋር ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አለ። አይካ አይደለ? አልፋና ኦሜጋ እኔ ነኝ ይላል አለ። የትኛው ነው የተባለው? ማን ነው የተባለው? 7 ላይ በደመና ይመጣል የተባለው እኮ 7 ላይ በደመና ይመጣል የተባለው አሁንም ያለውና የነበረው የሚመጣውም ተባለ ማለት ነው። 7 ላይ የሚመጣ የተባለው 7 ላይ አድርገን 8ም ላይ የሚመጣ ተባለ ማለት ነው። በቃ ችግር የለም። 7 ላይ አድርግለት ይብሮ። ተስማምተናል። ቆይ አልተስማማንም፣ እያመሳከርን ነው። እነሆ ከደመና ጋር ይመጣል አለ። አይኑም ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎ አሜን አልክ። አንተ አሁን ይመጣል ያለውን ነው የሚመጣው ከሚለው ጋር እንትን ያልከው። አንደኛ በሱ፣ ሁለተኛ በአውዱ መሰረት ከላይ ስለ ክርስቶስ ተነግሮ ከታች ስለዛ በአውዱ መሰረት ከላይ ስለተጠቀሰው እኔ ደግሞ ላስረዳክ። ቆይ አልጨረስኩም። ደግሞ አንድ አልጨረስኩም፣ ማረጋገጫዬን አልጨረስኩም። ከዛ በኋላ 8 ላይ ይብሮ ትንሽ ከፍ አድርገው። 8 ላይ ያለውና የነበረው
ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ። አልፋ ማለት ያው በግሪኩ የመጀመሪያ ቃል ነው። ኦሜጋ ደግሞ የመጨረሻ ነው። የመጀመሪያና የመጨረሻ ማለት ነው። ከዛ ቁጥር 18 ላይ ወረድ ስትል ደግሞ የፊተኛውና ኋለኛው። ስለዚህ እዚህን ጨርስ መሰረት እዚህና እንጨርስ ከ6 ጀምሮ ማለት ነው ስለ ክርስቶስ ነው የሚያወራው እስከ መጨረሻው። ከዛ 18 ላይም ስለ ክርስቶስ ስለሚያወራ 18 ላይ ብትከፍቱ የፊተኛውና ኋለኛው ይለዋል ማለት ነው። ያው አልፋና ኦሜጋ ከሚለው ችግር እኮ እሺ፣ እኔ ደግሞ ላውራ ትችላለህ። እሺ ቁጥር 4 ላይ ከፈተለት ቁጥር 4 ላይ እሺ፣ አሁን ቁጥር 4 ላይ ምን ይላል መሰለ? ካለውና ከነበረው ከሚመጣውም የተባለው ማን ነው? ቁጥር 4 ላይ አብ ነው። ካለውና ከነበረው ከሚመጣው እታች ያለውና የነበረው የመጣው የሚመጣው የተባለው እዚህ ጋር የተጠቀሰው አካል ነው ወይስ ሌላ አካል ነው? አብ ነው። እታች የተጠቀሰው አሁን ምን መሰለህ? እታች ያለው የነበረው የሚመጣው ይላል። አብ ይመጣል እንዴ? አዎ እዚህ ጋር በዚህ አውድ መሰረት ይመጣል። ወልድም ደግሞ በዛኛው አውድ መሰረት ይመጣል እኮ። እዛ ጋር የሚመጣውን ብቻ ነው ያልከው። እኔ ደግሞ ካለውና ከነበረው የሚለው ይሄው አብ ነው ይላል። ይሄው እዚህ ጋር ስለ አብ ነው የሚያወራው። ታችም የሚለን የሚመጣው ብቻ አውዱን ካለውና ከነበረው በአውድ መሰረት እኮ ነው የምትሄድ። እዚች ጋር ለምሳሌ ቁጥር 4 እና 5 ላይ ስለ ተናግሮ ከዛ በኋላ ስለ ክርስቶስ እንደውም እዛው 5 ላይ ስለ ክርስቶስ ጀምርና ይጨርሳል። ኖ ይቆራርጠዋል። ኖ የቱ ጋር ነው ስለ ክርስቶስ የሚጀምረው? እሺ ከፍ አድርገው ከ6 ጀምሮ ስለ ክርስቶስ ይናገራል። እሺ በጣም በቃ 6 ላይ መንግስቱን ለአምላኩ ለአባቱ ካህን እንዲሆኑ ላደረገለት ይላል። ላደረገ ይላል። እዚህ ጋር ስለማን ነው የሚያወራው? የትኛው 6 ላይ? ያው ነው መንግስትም አው ለአምላኩና ለአባቱ ካህን እንድንሆን ላደረገ ይላል። ስለማን ነው የሚያወራው? ስለ ክርስቶስ ስለ አብ ነው እንጂ የሚያወራው። መንግስትም ለአምላኩና ለአባቱም ይላል ካህን እንድሆን ላደረገ ይላል። ያ ኮታዲ አሁን አንተ ዝም ብለህ አውዱ ምናምን ነገር እያልክ ሌላ ነገር ውስጥ እየገባክ ነው። አሁን በዚህ ጥቅስ መሰረት አሁን ለምሳሌ እንትናችን 8 ላይ ስለሆነ ሐሳቤን ልጨርስ። በዚህ አንተ ጠቅለል አድርገውና ሐሳብ እንትንትልኝና ከዛ ደግሞ ምን መሰለህ እኔ ደግሞ አነሳለሁ ኢየሱስ ክርስቶስ አምላክ አለመሆኑ ከዛ በኋላ አልፋና ኦሜጋ ተብሏል። ለምሳሌ 8 ሌላ ቦታ ደግሞ እንደገና ክርስቶስ አልፋና ኦሜጋ ተብሏል እኮ። ታዲያ አሁን ካንተ ጋር ጥቅስ ለጥቅስ ስዞራሉ ደግሞ የራሴን ጥቅስ ደግሞ አመጣና እኔ ጥቅስ ላይ ትሞግታለህ። ከዛ የራስን ጥቅስ እንሄዳለን። አሁን ከ1 ቁጥር ጀምሮ እስከ 8 ድረስ በምናነበው መሰረት 2 ቦታ ያለና የነበረ ተብሎ የተጠቀሰ አካል አለ። እሱ ደግሞ አብ ነው። ስለዚህ የጥቅስ ለአብ ነው ያለው ኢብሮ ጥቅስ አውጣልኝ። እሺ የትኛውን ላውጣልህ? ያለውና የነበረው የሚለው ኖ አይቶ እሱ ነው። ማቴዎስ 21 ቁጥር 11 አውጣልኝ። እሺ ይሄንን አንብቦ የትኛው? ይሄ 11 ቁጥር 11 ነው። ኦኬ ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ማን ነው አሉ? ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኢየሱስ ነብይ ነው? በስጋ ስራው በሰውነት ስራው የማን ነብይ ነው? በመጀመሪያ ነብይ ማለት ዲፊኒሽኑ ምንድነው? መልእክተኛ አይደለም። ትንቢት ተናጋሪ ማለት ነው። በመጀመሪያ እኮ ትንቢቱ የሚናገረው እኮ ታየሰው ነው። አለቀ። ትንቢት ስለሚናገር ጣልቃ አትግቡ። ነብይ ማለት ትንቢት ይናገር ኦኬ። የሚናገረው ከአምላክ መልእክትን ተቀብሎ ነው ወይ መልእክተኛ ብለን ነው እዛ እሱ ደግሞ ማለት ነው። አንተ ሰውዬ ዝም በል ክርስቲያን ምን ዝም ብሎ ገብተህ ሚት አድርገህ የምትቀመጥ ከሆነ እንትን በል ወይ ደግሞ ቆይ እዚህ ላይ ከምንጨ ዮሐንስ 17:3 ነው አውጣለት። ችግር የለም። ኧረ ተው አንዱን ጨርስተው ቃል ላይ ከምንከራከር ይኸውልህ እያወጣሁልህ እንቀጥል። አንብበይና ቁጥር 3 እሺ። እውነተኛ አምላክ ብቻ የሆን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውነተኛ አምላክ የተባለው ማን ነው? አብ። የተላከውስ? ወልድ ክርስቶስ ማለት። ኦኬ ክርስቶስ የማን መልእክተኛ ነው?
ኦኬ መልእክተኛ ሲባል በመጀመሪያ መልእክተኛ ሲባል ችግር የለውም በፈለከው መንገድ ተረዳው። ችግር የለውም አብን ይላከው። ስለዚህ እንትን ችግር የለውም። ኖ አይደለም። ስማ አሁን መመሰለክ ቆይ ላስረዳክማ። ፈቅዶ ነው የመጣው ይምጣ፣ ችግር የለውም። እኔ አንተ በምታምንበት ተስማማ። እኔ እሱ አይደለም ፖይንቴ። ፈቅዶ ይምጣ ከፈለገ ተልኮ እንደሌለው ነብዮቹ ተልኮ አይደለም የመጣው። በቃ እሱ ሌላ ሐሳብ አለክ? አለኝ እኔ። እሺ ቀጥ እሺ በመጀመሪያ እዚህ ጋር እውነተኛ አምላክ ብቻ የሆን ሲል አብን ማለት ነው። ወልድ አይደለም ማለት አይደለም። ለምሳሌ በሌላ እኔ እሱ አይደለም ፖይንት። እሺ ምንድነው ፖይንት? አሁን ያልጠየቅኩ ነው ያው እኮ ኢየሱስ ክርስቶስ የአምላክ መልእክተኛ ነው። ይሄ ነው ጥያቄ። መልእክተኛ ኢየሱስ ክርስቶስ የአምላክ መልእክተኛ ነው ወይስ አይደለም? ይሄ ነው። ኦኬ በሁለት አይነት መንገድ እንደ ሰው ከሆነ እንደ ሰው ለምሳሌ ሰው ታዞ ካለ ፍቃዱ ታዞ ሊላክ ይችላል። እሱ ግን በፍቃዱ መልእክተኛ ነው። ያ የምን መልእክተኛ ነው? የተላከ ነው። ከአብ የተላከ ነው። ኦኬ የአምላክ መልእክተኛ ነው። ከአብ የተላከ ነው። አዎ አውዱ ግን ኢብሮ ቃሉ እንዳይሰጥ ነው የሚፈልገው። ችግር በፍቃዱ አይሰጥም። ኢየሱስ የአምላክ መልእክተኛ ነው ብለህ ጻፍልኝ። ኦኬ እሺ ክርስቲያን፣ በነገራችን ላይ ማለት ነው ከዚህ በኋላ ካወራ እኔ ቤት አትገባም። እሺ ጣልቃ አትገባ፣ እኔ ነኝ ያስገባው። እሺ ኢየሱስ እንደሱ አይደለም የሚጻፈው ይብሩ ኢ ብለህ ችግር ኧረ ተው አማርኛ ነው ይሄ። አልጽፍም አይደለም ይሄንን ነጥብ እንኳን ያስጠለን እንጂ ምን ሆነ ነው አንተ? ምን ሆነ ያሟል እንዴ? ያሬ የፈለከውን ጻፍ፣ ችግር የለም። አንተ እኔ ችግር የለብኝም። ላክ መልእክተኛ ነው። ትክክል ነው። እንደዛ ከሆነ በነገር ላይ አንድ ነገር በዛው ከታች ደግሞ እንዲህ ብለህ ጻፍልኝ። አንዴ እንዲህ ብለህ ጻፍ። ክርስቶስ ተብሎ አይጻፍም። እሺ አንዴ ክርስቶስ ሳይሆን ክርስቶስ ነው። እሺ ስለዚህ ኸ ብለው ይጻፉ። የእናንተ መቀጠል ይከታጃ እንዴ አንተ ነው እንትኑና ግሪኩና አማርኛ ምንድነው የምታገናኝ? እሺ ቀጥል። እሺ ኢየሱስ የአምላክ መልእክተኛ። ሰላም እንዴት ናችሁ? እናታችሁ ሚት አታንሱ። ጠላ ቤት አታርጉት። ያወራን አይደለም። እሺ ኢየሱስ ክርስቶስ የአምላክ መልእክተኛ ነው። ለመገልፈጥ የሚታነሳ ለረሺም እንዴት ያለ ነገር ቀጥል። እሺ ኢየሱስ የአምላክ መልእክተኛ ነው። እሺ አሁን ፖይንት ምንድነው ስላልገባኝ ነው ቶሎ እና ደግሞ እኔም ጥያቄ ስላለኝ ቶሎ እንትን ነው። እሺ ኢየሱስ የአምላክ መልእክተኛ ነው። ተስማማ? ኢየሱስ ከአብ የተላከ ነው። ራሱም አምላክ ነው። አምላክ ቃል ራሱም አምላክ ነው። አብ ከሆነ ግን እሱ አብ አይደለም። ችግር የለውም። ኢብሮ ከስር ላኪና ተላኪ ብለህ ጻፍ፣ ጎን ለጎን። ምንድነው ፊደል የምታስቆጥረን? እንጃ በፊደል ካሉን አንግባባም። ላኪው ምንድን ነው? አብ ነው። አይ ማን ነው? አይደለም ምንድን ነው ላኪው? ምንድን ነው? ኦኬ ምንድን ነው? ምንነቱን ነው እንትን አምላክ ነው። እሺ አምላክ ነው ብለህ ጻፍ፣ በቀስት አድርገህ። ተላኪስ ተመስገን ሚዩት አታረግ አምላክ ላውርድ። አይ ለመልስላችሁ እኮ ነው። በቃ እሺ አይ ጉረድ በቃ ታች ሚዩት የምታረግ አርግ። መልስ አንዴ የምፈልጉት ዝም በላው። ምን ሞኙ ነው ባላ ይብሮ እኔም ልህንም ስለኛለች። ቆይ ቀጥል ለጃ እንጽፋለን። ይሄን ጨርሳ ተላኪስ ምንድን ነው? አምላክ። እሺ አምላክ ስንት አምላክ ነው ያለው? አንድ አምላክ። ላኪው ወይስ ተላኪው? ሁለቱም ምን አምላክ። እሺ እኔ ደግሞ ከታች አብ በልልኝ። ቆይ መልስና አብ በልልኝ አንዴ ይብሮ። እሺ ወረድለት፣ ጻፍለት እንዳይሆንብኝና ማለት ነው። ችግር የለም። ምን ተጻፍ? ችግር የለም። እሺ አብ በልልኝ። አብ ከዛ ክበበው ራሱ በትንሹ በቁት ያው ከዛ አጠገቡ ወልድ በልልኝ። ወልድ እሱንም ከበብኩት። መንፈስ ቅዱስ እዚህ ጋር አለ። እሱንም እንደዛው መንፈስ ቅዱስ ወይ
ያው ከበቡት። ከዛ ደግሞ እንዲላገናኝለት አይደለም ሙሉ ከበበው። ከዛ ሙሉ ከበባቸው አንድ ከበባቸው ሙሉ ልከበብለት። እሺ ያው ሙሉ ከበቡን አምላክ በለው። ከዛ አምላክ ልበለው። እሺ ይሄ አምላክነት ይሄ የክበቡ አምላክነት ለአብ ለወልድ ለመንፈስ ቅዱስ ነው። ነገር ግን አንድ ክበብ ማለት ወይም ደግሞ አንድ ባህሪ አንድ አምላክነት ነው። ስለዚህ ተግባብተናል ማለት ነው። ወደ ሌላ ርዕስ እንግባ። ኖ እዚህ ጋር ጥያቄ አለኝ። ኧረ ምን ክበብ ምንድነው ጥያቄ? ትልቁ ክብ ነው አምላክ ወይስ ውስጥ ያሉት ናቸው አምላኮች? እንዴ ግልጽ ነገር መልስልኝ። ኧረ ግልጽ አይደለም። ትልቁ ክብ አምላክ ነው። እሺ ውስጥ ያሉትስ ምንድን ናቸው? ክበቡ ለአብም ለወልድም ለመንፈስ ቅዱስም ይሆናል። እንግዲህ እኔ አይደለም ኖ አይደለም። ትልቁ ክብ አምላክ ነው። እሺ ይሄ ትንንሾቹ ክቦችስ ምንድን ናቸው? አካል እንጂ አምላክ አይደሉም ናቸው። ክበብ ውስጥ እኮ ነው አንድ ባህሪ ውስጥ ነው ያሉት። ምን ነው እንጂ አካል ብላ ገድባ ሶስቱ ምንድን ናቸው? ሶስቱ ምንድን ናቸው? አምላክ ግን በአንድ ባህሪ አምላክ ናቸው። ያ በአንድ ባህሪ ውስጥ ኦኬ እሺ ችግር የለውም። አብ ራሱን ችሎ አምላክ ነው ከወልድና ከመንፈስ ቅዱስ ጋር ብቻውን? እኔ ብቻውን ነው የጠየቀው። አንድ ላይማ አሳየኸን እኮ ናቸው ብቻውን። ከአብ ከወልድና ከመንፈስ ቅዱስ ተለይቶ አምላክ አይደለም። ቴንኪው። ወልድም ከአብና ከመንፈስ ቅዱስ ተለይቶ አምላክ አይደለም። በቃ ወልድን እንነጥለውና ኢብሮ ወልድ ብቻውን አምላክ አይደለም ብለህ ጻፍ። ወረቀቱን ጨረስንበት። ልጁ ወልድ ብቻውን አምላክ ነው ወይስ አይደለም? ወልድ ተለይቶ ብቻውን እኮ ተለይቶ ብቻውን ማለት ና ተለይቶ በል ተለይቶና ብቻውን ምንድነው ልዩነቱ? እሺ ምንድነው ፖይንት እዚህ ላይ? ወልድ ብቻውን አምላክ ነው ወይስ አይደለም? ነው እንደ ህፃን ደብተር ነገ ተለይቶ አምላክ አይደለም፣ አይለይም። ኦኬ እሺ ቀስት አድርግበት እንዴ። ምንድነው ትምህርት ቤት መሰል? እንደዚህ ካሉን አይገባችሁም። ከዛ ማርያም ብለህ ጻፍበት ኢብሮ ከቀስቱ በላይ። ማርያም ወልድን ብቻ ነው የወለደችው ወይስ አብና መንፈስ ቅዱስንም ነው የወለደችው? መልሴ ነው ወልድን ብቻ። ኦኬ ማርያም አምላክን ነው የወለደችው ወይስ አምላክን አይደለም የወለደችው? አምላክን ነው የወለደችው። ወልድ ብቻውን አምላክ አይደለም ማለት ነው? አሁን ለተለይቶ ከአብና ከመንፈስ ቅዱስ ተለይቶ አምላክ አይደለም እኮ። ተለይቶ ነው የወለደችው ወይስ አንድ ላይ ነው የወለደችው? ኦኬ እሺ። አሁን ይሄኛው ኩነታት አለ። አንድ አምላክ ሶስት መሆን አለ። ኩነት ላይ ወልድ መወለድ ነው ኩነቱ። ኦኬ ኖ አይደለም። እኔ ብቻውን ነው የወለደችው ወይስ ተለይቶ ነው የወለደችው ወይስ አንድ ላይ ነው የወለደችው? ማርያም እንደዛ አይደለም እኮ። እንዴት ነው የወለደችው? ቆይ እሺ፣ እንዴት ነው የወለደችው ማለት ጥሩ ወልድ ከአብና ከመንፈስ ቅዱስ ሳይለይ ግን በተለየ አካሉ ተወለደ። ያ ነገር ግን ካልተለየ አልተለየም። የተለየ አካል ግን አለ። ኖ እኔ ስለ አካል ከወለደችማ አካል ወለደች እንላለን። ግን አንተ እያልከን ያለከው አምላክ ነው የወለደች ያልከን፣ ወልድን ደግሞ ተለይቶ እንደወለደችው ነው የምናውቀው። አይ ተለይቶ አልተወለደም ካልከን ደግሞ ቀጥልበት፣ እኛ ደስ ይለናል። ያ ወልድ ተለይቶ የተወለደው በአካልነቱ ነው እንጂ በመለኮትነቱ በመለኮትነቱ ያ አንድ መለኮት አለና እሱን ወልዳለች። ኦኬ አብና መንፈስ ቅዱስንም በመለኮታቸው ወልዳቸዋለች። አዎ በመለኮትነታቸው፣ አካላቸው ግን አልተወለደም። ማሻአላ አምጣ ነው ብሮ እኮ ጻፍልኝ ብሮ። አንድ አምላክ ተወልዷል። ነገር ግን ኖ አንድ አምላክ ደግሞ በወልድነት ከድንግል ማርያም ተወልዷል። እኮ በአካል አልወለደች ማርያም በመለኮትነት
ኖ ኖ ኖ አይደለም። ማርያም በመለኮትነት የአብም የወልድም የመንፈስ ቅዱስም እናት ናት። ማሻአላ የአብም የወልድም የመንፈስ ቅዱስም ስትል አካላትን እየጠቀስክ ነው። ኖ በመለኮት አካላትን እየጠቀስክ ነው። አይዞህ። እሺ ማርያም ቆይ ማርያምን አብን በመለኮትነት ወልደዋለች ወይስ አልወለደችው? የአብ መለኮትነት እኮ የወልድም ነው። ስለዚህ አምላክ እኮ ይሁን መለኮትን ወልዳለች እኮ ይሁን እኮ መለኮትን ስትወልድ አብን ወልደዋለች ወይስ አልወለደችው? አብን ወልደዋለች ስትል እኮ ስለ አካል እየጠየቅ ነው። እሺ አብ መለኮት አለው? መለኮት ነው ወይስ መለኮት አይደለም? አብ መለኮት አለው እንጂ መለኮት አይደለም። መለኮት ነው ወይስ መለኮት አለው? አብ መለኮት አለው እንጂ መለኮት አይደለም። ኦኬ መለኮት ከሆነ እሱን ወልደዋለች? ደጋግመህ እየጠየቀኝ ነው ጥያቄውን። ይኸውልህ አብ የተባለውን መለኮት ወልደዋለች ወይስ አልወለደችም? ኖ አካልን ነው የምትጠቅሰው። ቆይ ኖ አይደለም። አብ ስትል አካልን ነው አይደለም የምትጠቅሰው? ኖ አብ መለኮት ነው ወይስ አይደለም? መጀመሪያ እንመልስ። አብ አይደለም። አብ መለኮት ነው ወይስ አይደለም? አብ አካል ነው አይደለም? የተለየ አካል ነው አይደለም? ይሁን አካል ይሁን ችግር የለውም። በቃ የተለየ አካል ነው። አብ መለኮት ነው ወይስ አይደለም እኮ? አብ መለኮት ነው ወይስ አይደለም? ጥያቄ ይሄ ነው። የወልድና የመንፈስ ቅዱስ መለኮት የአብም መለኮት ነው። ኦኬ እሱን መለኮት ወልደዋለች? ኖ አይደለም። አብ መለኮት አለው ወይስ እሱ ራሱ መለኮት ነው? ሲጀመር አንተ ራሱ ትክክል አይደለም። የሆነ ተወዛግበሃል። መጀመሪያ እኮ እያስተማርከኝ አይደለ? ውዝግብ ውስጥ ባሉንማ አስተምርክ ነበረ። ኦልሬዲ ሁለታችንም ክርስቲያን ሆነን ማለት ነው። ውዝግብ ላይ ስላለን እያጠራን ነው እኮ። አብ መለኮት ነው ወይስ መለኮት አለው? ግዴታ አለብኝ የማጥራት እኮ አብ መለኮት ነው ወይስ መለኮት አለው? አብ መለኮት አለው እንጂ መለኮት አይደለም። መለኮት አለው ማለት ምን ማለት ነው? መለኮት አለውማ አለው ነው ያለው አካል አለ። መለኮት የሚባል ነገር አለው። መለኮት አለው ማለት ራሱ መለኮት አይደል? ኦኬ አንተ እጅ አለክ? አዎ እጅ ነህ አንተ? አይደለም ሰው ነካ። ስለዚህ አብ መለኮት ካለው አብ ሌላ ነው፣ መለኮት ደግሞ የሱ ነው። ገባ? ባለቤት አለ፣ ከዛ ያለው ነገር አለ። ስለዚህ አብ መለኮት አለው ወይስ መለኮት ነው? አብ ከወልድና መለኮት ነው ወይስ መለኮት አካል ነው? የአብና የወልድና የመንፈስ ቅዱስ ደግሞ መለኮት አለው ፔሪድ እንጂ መለኮት አይደለም። መለኮት ነው። እሺ መለኮት ከሆነ አብ መለኮት ከሆነ ይሄ አብ የሚባለው መለኮት ማርያም ወልደዋለች? የአብም የወልድም የመንፈስ ቅዱስም መለኮትነት ወይም ደግሞ አምላክነት አምላክ ነው። አንድ አምላክ ነው። የአንድ አምላክ ደግሞ ተወልዷል። የአንድ አምላክ ደግሞ በቃልነት ኩነት ነው የተወለደው እንጂ በአብነት ወይም በመንፈስ ቅዱስ ማርያም የአብን መለኮት ወልደዋለች ወይስ አልወለደችው? አብ የሚባለው መለኮት ይሄ ነው ጥያቄ። ሌላ ቦታ አትሄድ፣ እየዛኩ ነው። የአብ መለኮት ማለት የአብ መለኮት ማለት የወልድና የመንፈስ ቅዱስ ነው። የአብ መለኮት አይደለም። የአብ መለኮት አይደለም። አብ የሚባለው መለኮት ነው ብለኛል። አብ የሚባለው መለኮት ማርያም ወልደዋለች። አብ የሚባለው መለኮት ደግሞ የወልድና የመንፈስ ቅዱስ ነው እኮ። ይሁን ወልደዋለች። የአብም የወልድም የመንፈስ ቅዱስንም መለኮት የአብ የሚባል የለም። የናውጣት አብ ራሱ መለኮት ነው ተባባለ ነው እንዴ? ወልድም ራሱ እኮ መለኮት ቆይ መንፈስ ቅዱስም ራሱ ችግር የለውም። ይመቸው እኮ ይመቻቸው። አብ እንትን መለኮት አብ የሚባለው መለኮት ማርያም ወልደዋለች። አብ የሚባለው መለኮት ማርያም ወልደዋለች። አብ የሚባለው መለኮት የወልድና የመንፈስ ቅዱስ ስለሆነ በቃልነት ኩነት ወልደዋለች። አንተ እንደፈለግከው አልመልስም። ኖ እኔ ጥያቄ አብ የሚባለው መለኮት ማርያም ወልደዋለች ወይስ አልወለደች? አብ የሚባለው መለኮት ግን ለአብ ብቻ አታርገው ነው እያልኩ ያለው። ታያ ችግር የለውም። ከወልድና ከመንፈስ ቅዱስ ጋር አንድ ላይ ወልዳቸዋለች። አንድ ላይ አሁን ደግሞ አንድ ላይ አካላቶቹን አንድ ላይ ወልዳለች። ስለ አካል ሳይሆን ስለ መለኮታቸው መለኮት በብዛት ቁጥር እንዲህ ለምን ጠራ? መለኮትን በብዙ ቁጥር እኮ አንድ ናቸው አልከኛ። በመለኮታቸው አንተ ራስህ እኮ ነው ብዙዎቹን አንድ አረካቸው
እኮ ሶስቱ በመለኮት አንድ ናቸው ብለህ ለምን ወለደቻቸው ወይ ብለህ አሁን እኮ አንተ እኔ እኮ ስለገባኝ ነው። እሺ አንተ ጥያቄ ስለገባኝ ነው። ኖ መግባት አይደለም። ሶስቱ በመለኮት አንድ ናቸው አይነጣጠልም። ሶስቱ በመለኮት አንድ ናቸው። ያ አንዱ አምላክ ነው። በመለኮት ሶስቱንም ወልዳቸዋለች አልወለደቻቸውም። ኦኬ ስለዚህ ያልወለደቻቸው ኩነት ነው የወለደችው ቃልን። ኦኬ ሐሳብን ቀየርክ ማለት ነው። ይሄንን ያጥፈው አሁን ደግሞ ሐሳብን ቀየር። ያው በመለኮትነት አብንም ወልድንም መንፈስ ቅዱስንም እናታቸው ናቸው እናት ብለክ ነበር ቀደም። በመለኮትነት የአብም የወልድም የመንፈስ ቅዱስም እናት ናት ብለህ ነበር አላልኩም? ይሄው ምንድነው ቅድም ምንድነው ይጻፈው? በመለኮት የአብም የወልድም የመንፈስ ቅዱስ አሁን ምን ይሄ ያልኩበትን አምጣ። ከተዘጋው ዶሴ እኮ አይደለም መንፈስ ቅዱስ እናት ያልኩበትን አምጣ። ችግር የለውም። ከተዘጋው ዶሴ አይደለም ሪከርድ ፍለጋ የምንወጣው። ኤፌሶን 1:3 እንከፈትለት ኢብሮ በዚህ እንጨርሰውና ያስወድን ይሰጣል። እሺ እንግዲህ ስለዚህ አድማጮች ቁጥር 3 ነው በምን ተስማማ? ይሄው በቃ መደምደም ነው መደምደም። ይሄው አንድ አምላክ አለ። የአንድ አምላክ ደግሞ ኖ መዝጊያ ተወልዷል። ኧረ እንደማመጥ ይሄንን አንብብና በቃ በዚህ እንዘጋዋለን። ይሄን አንብብ። እኔም ጥያቄ አለኝ ግን ይኸውላችሁ። እሺ ቁጥር ስንት ላይ ነው? 3 እሺ በክርስቶስ ከሚለሽ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ነው የሚለው አይታይም። ሁሉን እሺ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሜን። እሺ እዚህ ጋር አምላክ የተባለውን ሃይላይት አድርግበት ኢብሮ። እሺ በደንብ አድርግበት፣ በቀይ አድርግበት ደግሞ አምላክ የሚለውን ኢየሱስንም አድርግለት፣ ችግር የለም አድርግለት ኢየሱስንም። እሺ ይሄንን አምላክ ማርያም ወልደዋለች። ቀላል ነው አምላክ። ይኸው እዚህ ጋር አምላክ የተባለው አምላክና አባት የተባለው አምላክ የተባለው አብ ነው። ስለዚህ ማርያም ያልወለደችው አምላክ አለ ማለት ነው። አምላክና አባት ሲል ይሄ ምንድነው? አካልነቱን ነው የሚጠቅሰው። ሌላ ገባኝ። ይሄንን አምላክ አልወለደችውማ። አዎ አብ አምላክ ስለሆነ በቃ እኮ እዚህ ጋር ስለዚህ ያልወለደችው አምላክ አለ ማለት ነው። ወይ ያልወለደችው አምላክ አለ? የለም። ይሄንን አምላክ ወልደዋለች አብን። ይሄንን አምላክ እኮ አብን እኮ አብ አምላክ አይደል እንዴ? አብን ለምን ትለኛለህ? እኮ አብን አልወለደችው እኮ ይሄንን አምላክ ስላልወለደችው ያልወለደችው አምላክ አለ። ይሄንን አምላክ ስላልወለደችው ማለት ነው አይደለም? እሺ ይሄንን አምላክ ወልደዋለች? የትኛው? ይሄንን አምላክ ከቅድ እኔ አስሬ መናገር አለብኝ እኮ ይሄንን አምላክ ወልደዋለች ወይስ አልወለደችው? እኔ አንዳንዴ አማርኛ እንደምንወር ራሱ እጠራጠራለሁ። እውነት ይሄንን አምላክ ወልደዋለች ወይስ አልወለደችው? አብን አልወለደችውም። ይሄ አምላክ አብ ነው። ስለዚህ አብን እኮ ስለዚህ ያልወለደችው አምላክ አለ። ያልወለደችው አምላክ ይሄንን አምላክ ወልደዋለች። እሺ ግልጽ ላድርገው በቃ አሁን ማለት ነው። አረ ወዲት ግልጽ ታደርገዋለህ? በቃ እንትን አንድ ደቂቃ ስጦና ያጠቃለው በቃ ችግር አንድ ደቂቃ አጠቃለው። እሺ በቃ አጠቃለው ችግር የለም። ከዛ እኔም አንድ ደቂቃ ሰጠኛለህ ብሎ አጠቃላለሁ። እንቀጥላለን ሌላ ሰው። እሺ ሁላችሁም ወገኖች አንድ አምላክ አለ ብለን እናምናለን። እኛ ክርስቲያኖች አንድ አምላክ አለ ብለን እናምናለን። ነገር ግን ያ አምላክ ደግሞ በሶስትነት ይገለጣል። በአብነት በወልድነትና በመንፈስ ቅዱስነት። የአምላክ ደግሞ ተወለደ ስንል የአንድ አምላክ ደግሞ ተወለደ ስንል በወልድነቱ ወይም በወልድነት ኩነቱ ወይም ደግሞ በቃልነት ኩነቱ ተወለደ እንላለን እንጂ በአብነት ወይም በመንፈስ ቅዱስነት ተወለደ አንልም። የአንድ አምላክ ማለት ነው። ሶስትነት ስላለው በዛ በሶስትነቱ በአብነት አልተወለደም፣ በመንፈስ ቅዱስነት አልተወለደም። ግን ወልድ እንደመሆኑ ደግሞ ተወልዷል። ስለዚህ አንድ አምላክ ተወልዷል። በምን ከተባለ የአንድ አምላክ በምን ተወለደ ከተባለ በወልድነት ኩነቱ ማለት ነው። ስለዚህ ይሄ ምንም እንትን የሚል ነገር አይደለም። እኔ ጨርሻለሁ። ለማንኛውም
ለአፖስቶሊክ እድል ስጠው። ማንኛውም ደህና ነው። እሺ ችግር የለውም። እኔም አንድ ደቂቃ አስጠኝ። እንትን ስናወራ ማርያም አምላክ እንደወለደች ነገረንና ከዛ ስንፈልግ በቀላሉ ነው ያልወለደችው አምላክ እንዳለ አገኘን። በቃ በቀላሉ ማለት ነው። እንዴት ነው ያገኘነው? ይህንን አምላክ ወልደዋለች ወይ ስንለው አልወለደችውም ማለት በቃ አልወለደችውም ማለት ነው ተገኘ። እንግዲህ እኔ አማርኛ ራሱ እንደምናወራ እየተጠራጠርኩ ነውና ከቅድም ጀምሮ እሱ ራሱ በጻፈው ሎጂክ የሄድነውን አካሄድ ሄዳችሁታል። ምንም የማያስኬድ ነው። በዛም አያስኬድም። ስለዚህ አትውጡ። ዛሬ ከተማው ረብሻ ነው። እቤት አርፋችሁ ተቀመጡ እንደተባለው ነው። በዛም ማስረዳት አይቻልም፣ በዚህም ማስረዳት አይቻልም። እንደዛ ነው ነገሩ ማለት ነው። የያዛችሁት ነገር አለ ብዬ ተስፋ አደርጋለሁ። በቀጣይ ደግሞ በደንብ ይሄንን ሀሳብ ላይ እያጠናከርን እንሄዳለን። ይብሮ ቀጥል። እሺ ጀዛከላ ኸይር። ማሂር አለ? ማሂር አይ ቲንክ ያለ አልመሰለኝም። እሺ ኦኬ። አፖስትል አለው ሌና ትሰጠኛለህ? ኧረ ቢስሚላህ። ግን እንዴት ነው አንድ ጊዜ ሰላት እንዴት ነው ተሰገደ እንዴ? በኋላ አንድ ጊዜ ልጠይቅ። እሺ ኦኬ እኔ ሰላት መሄድ አለብኝ ከይቅርታ ጋር። እሺ ጃ አለ? አብሽር ጃቢሮ። ቶሎ ደርሰና ኢብሮ ቶሎ ደርሰና። እሺ ደርሽ። እሺ አይ ሚውት አላረጋግጥ። አፖስቶሊክ አለ? እሺ ባይብል ክፈት። እስከዛ ቀለል ያለ ጥያቄ ጠያይቅ እንቆያለን። ባይብል ክፈት አለካ። አይርስ እንትን አላለ ሐሳብ አለኝ እኔ ቅድም አምጣ ስላለኝ ጥቅስ በኢየሱስ ክርስቶስ አምላክነት ዙሪያ እኮ ለሱ ተሰጥቷል። ሲመጣ ተሰጥቷል። ለሱ ተሰጥቷል ሲመጣ። አይ መቀጠል አልችልም አንተ በዚህ ዙሪያ። እኔ እሱ የጀመረውን እሱ ይጨርሳል። እኔ የራሴን ነገር ነው የምቀጥለው። አይ መጀመር ሳይሆን አምጣ ብሎኛል። ጥቅሱን ማን ነው አምጣ ያለክ? ቤቱ እኮ ገዝቱ ራሱ የተከፈተው ለዚህ ነው። ነው አይኔ ሼር ሆልደር ነኝ። እኔ እዚህ ተከራይቼ ነው የምሰራው። እነሱ የራሳቸው ጉዳይ። ዕብራውያን 2ን ክፈት። ከዛ ታስረዳኛለህ። ዕብራውያን 2 እሺ። እስከዛ ሐሳብን መቀጠል ትችላለህ፣ ችግር የለውም እስከምከፍተው ድረስ። እሺ ከፍቼዋለሁ። ጃቢር ዕብራውያን 6ን አንብቦ 2:6 እሺ። ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳንሰው የክብር የምስጋናን ዘውድ ጫንክበት ይላል። በእጆችም ስራ ላይ ሾምከው፣ ሁሉን ከእግሮቹ በታችም አስገዛህለት ብሎ መሰከረ ይላል ቃሉ። እዚህ ጋር ቁጥር 7 ላይ ሿሚ አለ፣ ተሿሚ አለ፣ የተሾመበት ነገር አለና ሿሚው ማን ነው? ተሿሚው ማን ነው? ምን ላይ ነው የተሾመው? ይሄን ነገር እሺ፣ ጥሩ ጥያቄ ጠይቀኛል። አመሰግናለሁ። ዕብራውያን 1 እንግዲህ ዕብራውያን 2 ከቁጥር 6 ላይ ያለው ቃል ቀድሞ ሆኖ የምናገኘው ከመዝሙረ ዳዊት ላይ ነው። መዝሙረ ዳዊት ላይ ዳዊት በመዝሙር መነጽር ሲናገር ምንትኑ ውእቱ ሰብእ ከመ ትዘክሮ ምንትኑ ጓለመያው ከመ ታውጽኦ እቃ አጸዝ ከመላእክቲ ከክብረ ወስብሐት ከለልኩ ይላል። ሰውን ታስበው ዘንድ ምንድነው? ተጎበኘው ዘንድ ምንድነው? ከመላእክት እጅግ ጥቂት አሳነሰ በክብር በምስጋና ዘውድ ከለልከው በማለት በመዝሙር መነጽር ቀድሞ ነብዩ ዳዊት ያየው ነው። ስለዚህ ይሄ ጥቅስ ቀጥታ የተነገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው ማለት ነው። እዚህ ጋር አንተ የጠየቀው ጥያቄ ምንድነው?
ሸዋሚ ያለ እዚህ ጋር ደግሞ ተሸዋሚ ያለ እያልከን ነው። ጌታችን ኢየሱስ ክርስቶስ ደግሞ ሹመትን የሚቀበል ሹመት የሚሰጠው አምላክ ሳይሆን ሹመቱ በራሱ ያለ እንደሆነ በመጽሐፍ ቅዱስ ያሳየናል። ራሱም ሲናገር እናንተ መምህርም ጌታም ትሉኛላችሁ፣ ዮሐንስ ወንጌል ምዕራፍ 8 እናንተ መምህርም ጌታም ትሉኛላችሁ፣ አዎ እንዳላችሁት ነው፣ እኔ መምህርም ጌታም ነኝ በማለት አስረግጦ ይናገራል። ሐዋርያቶቹም ልክ ቶማስ በዮሐንስ ወንጌል ምዕራፍ 20 ላይ ጌታዬም አምላኬም በማለት መስክሮለታል ማለት ነው። ስለዚህ ተሿሚ የሚሾመው ተሿሚው ኢየሱስ ነው። ቆይ ተሿሚው ኢየሱስ ነው። ሿሚው ማን ነው? ሿሚ የለውም ክርስቶስ። አይ ሾምኮ ይላል። አይ ሾምኮ እኔ አሁን እዚህ ጥቅስ ላይ የተሾመው ታዲያ ነው ቆይ አይደለም እኮ ስጋውንም ቢሆን ችግር የለውም። ሿሚው ማን ነው? ተሿሚው ማን ነው? መለስኩልህ። ክርስቶስ የሚለው ቃል ራሱ ስግው ቃል ስለሆነ ስግው ቃል ደግሞ የሆነው ሿሚው ማን ነው? የማርያምን ስጋ ከለበሰ በኋላ ነው። ስለዚህ ሿሚው ማን ነው? የሾመው ስጋውን ነው እያልኩት ነው። አዳም መጀመሪያ ማን ነው የሾመው? ማን ነው የሾመው? ራሱ ወልድ ኢየሱስ ክርስቶስ ወልድ። ኦኬ ራሱን በራሱ ነው የሾመው። ስጋው የድንግል ማርያም ስጋ ነበር አይደለ? የኛ ለመጣፈጥ እኔ ጠየቅኩህ ምን መሰለህ? በክብር ሾመን ማለት ነው። ኦኬ አንድ ነገር እሺ፣ ችግር የለም። ከአምላክ ይልቅ በጥቂት አሳነስከው። አንዴ ሚዩት አድርጉ፣ የሚረብሽ ድምፅ አለ። ሌሎቻችሁ ሚዩት አድርጉ። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት፣ በእጆችም ስራ ላይ ሾምከው አለ። አሁን ምንድነው የጠየቅኩህ? ሿሚው ማን ነው? ተሿሚው ማን ነው? አፖስትል ከተረዳኸኝ ምንድነው ያልኩት መሰለክ? በመጀመሪያ የአዳም ከመበደሉ በፊት በገነት ውስጥ ሲኖር እኔ ያልኩህ ሿሚው ማን ነው? ተሿሚው ማን ነው? ንገረኝ። እኔ አሁን ሀሳቡን ተረድቻለሁ ከቅድም ጀምሮ ስታወራ። እኔ አሁን ሿሚው ማን ነው? ተሿሚው ማን ነው? ይሄ ነው ጥያቄ እኮ። የሰው ልጅ እኛን ነው የሾመን እኮ ክርስቶስ ራሱ። ሻሃዳ መያዝ እችላለሁ? እሺ ቆይ አንዴ አፖስትሊክ። እሺ ችግር የለም። እሺ ዜዶ አላችሁ? ዜዶ እያወራ እኮ ነው። ሚት ነክ እሺ ምን ነበር? ሻሃዳ ለመያዝ ነበር። ሻሃዳ ኦኬ ሙስሊም ነበርክ ነው ወይስ ከሌላ ሃይማኖት? ይሰማል። ሙስሊም ነበርክ ነው ወይስ ከሌላ ቤተ እምነት ነው? አይ አንድ እህታችን አለች፣ እሷ ሻሃዳ የሚያስፈልጋ ነው። ሻሃዳ የሚያስፈልጋ ነበረ። ሙስሊም ነበርክ ነው ወይስ ከሌላ ቤተ እምነት? አንድ እህት አለች፣ እሷ ሻሃዳ የሚያስፈልጋ። እሺ አቅርባትና በቃ እናስይዛትሽ። ኦርቶዶክስ ነበረች። እሺ እንትን በአቅርባትና ቶሎ አስይዘናት እንቀጥል። ያው እየሰማች ነው። እሺ ሰላም፣ እንዴት ነሽ? መርሐባሽ። ደህና ነህ? አለው። እስልምና እንድትቀበይ ያስገደደሽ ሰው አለ? እንዴት ነህ? አለው። እስልምና እንድትቀበይ ያስገደደሽ ሰው አለ? ኧረ ማንም የለም። እሺ እኔ የምለውን ቃል ተከትለሽኝ በይ። ሶሪ ግን ኦርቶዶክስ ከሆነች መጀመሪያ ከነሻዶ በፊት አንድ ጥያቄ ልጠይቃት። እሺ አሻዱ ይሰማሻል? አሻዱ አላህ ኢላሃ አዎ አላህ ኢላሃ ኢለላህ ዋሻዱ
ወአሽሀዱ አነ ሙሐመድ አብዱሁ ረሱሉላህ ከአላህ በቀር በሐቅና በእውነት የሚመለክ አምላክ የለም። መሐመድም የአላህ ባሪያና መልእክተኛ ናቸው። ኢየሱስም የአላህ መልእክተኛና ባሪያ ነው ብዬ በልቤ አምኜ በአፌ መሰክራለሁ። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አሁን የሰጠሽው ቃል የምስክርነት ቃል ነው። አንቺ አሁን ካሁን በኋላ ሙስሊም ሆነሻል። ሙስሊም ስለሆንሽ አላህ ከዚህ በፊት ያረግሻቸውን ኃጢአቶች ሁሉ ይቅር ብሎሽ አንቺ ከዛሬ ጀምሮ ንጹህ ሰው ነሽ። በቃ ገና እንደተወለድሽ ልጅ ነሽ። ዛሬ አላህን አምላኬ ብለሽ አምነሽ ስለተቀበልሽ ከዛሬ ጀምሮ አላህን መገዛት ትጀምሪያለሽ። ይህንንም በሰላት ትጀምሪያለሽ። አጠገብሽ ያለው ልጅ ሰላት እንዴት እንደሚሰገድ ወይ ሌሎች ልጆችም ካሉ ያሳዩሽና ሰላትሽን ሻወር ወስደሽ መጀመር ትችያለሽ። አላህ ያጽናሽ። ዜዶ አለክ? እሺ ቆይ አንዴ ዜዶ አለክ? አለ። በቃ እንትን የምታግዛትን ነገር አግዛት። እሺ ሰላት ምናምን ነገር። ስሟ ማን ነው ግን? መርሐባሽ ፍቅርተ። ኦኬ ፍቅርተ የሚለው ስም ኖርማል ነው። መቀየር የምፈልግ ከሆነም መቀየር ትችላለች። ስም እናውጣላት ወይስ? አዎ እያለች ነው። የምትወደው ስም አለ ወይ? አንተ ምረጥላት። አንቺ የምትወጂው ስም አለ ወይ? እንደቃሽ እኔ ሐዋ ብያታለሁ። በቃ ማሻአላህ። በቃ አዋህን በደም እንግዲህ አስተምራት። ያው እስካሁን ያላት ነገር የያዘችው ነገር ምናልባት እስልምና እንድትቀላቀል በቂ ሊሆን ይችላል። ግን እስልምና ላይ ለመቆየትና ለመጽናትን ከዚህ በላይ መማርና ማወቅ መቻል አለባት። እንግዲህ ተጋገዙ። እሺ መርሐባሽ ኢንሻአላህ። እሺ ከነብዩ መሐመድና ከኢሳ ማን ነው የሚበልጠው በክብር? እንትን አፖስቶሊክን እናስጨርሰው። እሺ ይቻላል። አይ እኔ ልወጣ ስለሆነ እቺን ብቻ ንገረኝና እወጣለሁ። አፖስቶሊክ ደግሞ እኔ አላቅም ማን እንደሚበልጥ ለመሰለክ ቅድም መሐመድን አላቅም ጠየቀኛ። አላቅም። አይ መሐመድን አንቱ ብለክ ኢሳን ደግሞ አንተ ስላልከው የክብር እያበላለጥክ ይሁን አይሁን መበላለጥ አለ። እሺ ይቅርታ ተሳስቼ ነው። እሺ ተሳስቼ ነው። ይቅርታ። ነቢያቶች ፍጹም ናቸው። እሺ ኃጢአት አይሰሩም። እኔ እንጃ አላቅም። ምን ነው ብትመልስልኝ ምን ችግር አለው? እኔ ማላውቀውን አልመልስም። እሺ ነብዩ መሐመድ ኃጢአት ሰርተዋል? ይሰራሉ? ምን አልከኝ? ነብዩ መሐመድ ኃጢአት ይሰራሉ ወይ? በዘመናቸው ሰርተዋል ወይ? በኖሩበት ዘመን እየሰሩ ኖረዋል? አይ አይሰሩም። ኦኬ ፍጹም ናቸው። እሺ ምንም ነገር አልሰሩም። እንትን ነው ጥፋት ሊያጠፉ ይችላሉ፣ ግን ኃጢአት ግን አይሰሩም። እሺ ለምንድን ነው ቁርአን ላይ ኃጢአት የወደፊቱና የሚመጣ እንትን በል ጸሎት አድርግ ምናምን ይቅርታን ጠይቅ ምህረትን ለምን የተባለው ለምንድን ነው? ነብዩ እሱ ጥቅስ ላይ አልደረስኩም። እሱ ጥቅስ ላይ ስደርስ እነግርሃለሁ። በቃ ድረስና
እሱን ተፍሲሩንም ብታይ ያው ተመሳሳይ ነገር ነው። ስለዚህ ኦኬ ልንገርህ፣ አይቼው ነገር አለ። እኔ ልንገርህ ተፍሲሩንም አይቼው ምናምን ነገር ነው። እሺ ቀጥል። እኔ ልንገርህ፣ ያው ሙሐመድ ነብዩ ሙሐመድ በዘመናቸው ኃጢአት ሰርተዋል። ያለፈ ማስረጃሽ? እሺ ማስረጃስ? አይ ቁርአኑን በትልቁ ላድርግና እኮ ክፈትና እያነበብን እንሂድ። አይ እኔ ካሜራ አይከፍትም። በቃ እኮ መረጃ መክፈት ስችል መተን እናወራለን። እሺ አይ ልንገርህ እንዴ የቁርአኑን አንቀጽ እኮ ዝም ብሎ እኮ አርቲ ቡርቲ ወሬ ነው የሚሆነው። ገባካ? አሁን እንደዚህ እንዳይሆን በመረጃ እኮ እኔ አላቆም አልኩህ። በቃ መረጃ ከፍተህ ትመጣለህ። አሁን እኛ የጀመርነው ነው እንጨርስ። አንተም ቸኩለካል። አይ አይደለም አንቀጹን ልንገርህ እንዴ አንተ አንብበው ከዛ። እሺ ቁጥሩን ነው ንገረኝ። እሺ አሁን እንደዛ ነው የሚባለው። ቆይ አንዴ። እሺ ደግሞ አፖስቶሊክ ፎሎ አድርገኝ። እሺ እናወራለን በውስጥ። እሺ እኔም አደርግሃለሁ።